ያሰብሽው ለገባሽ ከባልሽ አትባባሽ ይላል ሀገራችን ሰው። መቼም አሁን በወንድምነት እንዳልቀረብሽ አንቺም ታውቂያለሽ። ድራማ እየሰራችሁ ካልሆነ ይሄን ያክል ንቀት በጣም ነው የሚደብርብሽ። እናቴ ተረጋጊ። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችንም በያላችሁበት ያላ ሰላምና እዝነት አይለያችሁ። ቪዲዮውን ላይክ እያረጋችሁ ጀምሩት። ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ ደግሞ በዳግመኛ የናሁን ቪዲዮ ይዤ መጥቻለሁ ማለት ነው። ያሰብሽው ለአገባሽ ከባልሽ አትባባሽ ይላል የሀገራችን ሰው አይደል? መቼም ማንኛውም ሰው ብትጠይቂው አህሙ በወንድምነት እንዳልተቀረበሽ ማንም ሰው ያውቃል። አንቺም ታውቂያለሽ። ይሄን ያክል እጁ ጣቱን የሚጠባ ሰው የለም ማለት ነውና ማለት የዛሬው ቪዲዮ ራሱ በጣም ነው የሚደብረው ማለት ነው። ድራማ እየሰራችሁ ካልሆነ ከምር ድራማ እየሰራችሁ ካልሆነ ይህን ያክል ንቀትሽ፣ አንቺ ደግሞ እንደ ህፃን ልጅ ምላስሽን ራሱ ቆልፈሽ መተሽ ምናምን እንደዚህ ንቀት በጣም ነው የሚደብረው። የምር በጣም ነው የሚደብረው። በዚህ አጋጣሚ ወንዶች ከዚህ ምን መማር አለባችሁ? ወንዶች የሚሆኑ ሴቶች ከዚህ በጣም ብዙ ነገር የምንማረው ነገር አለ። አህሙ ከዚህ በፊትም ብዙ ነገር ሲለምናት ነበር። ሲለምናት ያው እንደምታውቁት ማለት ነውና ሴት ልጅ ለዛ ወንድ ልጅ ክብር ከሌላት፣ ፍላጎት ከሌላት በልመና አይሆን። ኦኬ። አንድ ሰው ደግሞ ሴት ልጅ ደግሞ ስርዓት ከሌላት፣ ሰውን ማታከብር ከሆነ፣ ልቧ ወደ ሌላ የሚመኝ ከሆነ ያንን ወንድ ልታከብረው አትችልም። ሴት ልጅ ወንድን የማታከብረው ልቧ ሌላ ሲያስብ። ኦኬ። እና ወንዶችዬ የሚያከብራችሁን ሰው ብትመርጡ። ሴት ልጅ ለወንድ ልጅ ንቀት ካለባት ወይ አትወደውም ነው ወይ ሌላ ትወዳለች ነው። ይሄ በቃ ግልጽና ግልጽ ነው፣ የሚያስታውቅ ነገር ነው። እና እሷ ሲጀመር መጀመሪያው ከጅማሮ አህሙን ትንቀዋለች ማለት እሱ ያስታውቅበታል። በእህትነትም እንዳልቀረባት ማለት ነው ያስታውቃል። ማንኛውም ሰው ብትጠይቁት ማለት ነው የሚያስታውቅ ነገር ነው። ግን እሷ ሌሎች ወንዶች ጋር ትስቃለች፣ ትጫወታለች። እሱ ሲመጣ የምታኮርፈው ነገር የመጀመሪያውም በፊትም የሚታወቅ ነገር ነው። ስለዚህ ለትዳር የሚፈልጋት ወንድ የምትንቀው ወይም በጓደኝነት ወይም በፍቅረኛ በቃ በፍቅር የሚፈልጋት ወንድ ሴት የምትንቀው የምታናንቀው በቃ ለሱ ፊት የማትሰጠው ምናምን ወይ አትወደውም ነው ወይ ሌላ ሰው ታፈቅራለች ነው። እና ወንዶች የምታከብራችሁን ምረጡ፣ የምትወዳችሁን እየገፋችሁ አትሄዱ። ግዴታ የምንወደውን ብቻ መከተል የለብንም። የሚወዱንን ብንከተል ጥሩ ነው አላለሁ። አዎ ሴቶችን ብትሆኑ እንደዛው። ሴቶች ደግሞ የሚወዳችሁን ትታችሁ የማያውቃችሁን በቃ ስለናንተ መፈጠርም ላያውቅ ይችላል። ስለናንተ ማንነት በቃ ምንም አስቦት የማያውቅ ሰው
ላማን ላይ በሰማይ ወተቷንም አላይ የሚባል ነገር እንደዛ ላይ ሄዳችሁ ፊት ከምትሉ ለምንድን ነው ረስሚላ የማይሆን ነገር ኋላ ትርፉ ጸጸት ነው። ደግሞ እኮ በልበ ሙሉነት እንደምታገኘው ሆና መናገሯ በጣም ያሳፍራል። እሱ ኢሳም እንደሆነ ኢክራም ጋር ይኸው ስንት አመታቸው አብረው ኑረዋል ማለት እነሱ ወይ ድራማም እየሰሩ ሊሆን ይችላል አይታወቅም። ግን እነሱ ደግሞ የማይነጣጠሉ ሰዎች ናቸው ምንም ቢሆን ማለት ነው። ስለዚህ ደግሞ ሲጣሉም ደስታ ላይ ምናምን ብታዩ ሰው ሲጣላ ሰውነቱ ሲጣላ ደስ የሚለው ሸይጣን ብቻ ነው። እና አረጋጊው እናቴ ሴቶች እየረጋን እንበል። በሚዲያ ላይ የምናየው ሰው ሁላ ትክክል ነው ማለት አይደለም። ያው እኛ ሰዎች ስንባል የምናየውን ነገር የምናምነውን ባህሪ ያለብን የማመን ባህሪ ያለብን እና የምናየውን ሁሉ ማመን የለብንም። በቃ የማይገኝ ነገር ስለኛ ምንም አይነት አንድ ቅንጣት እንኳን ጭንቀት ሀሳብ ለሌለው ሰው ለማያቀን ሰው ይሄን ያክል መዋረድ ተገቢ ነው ብዬ አላስብም። እና ደግሞ እንግዲህ ቻህሙ ቆፍጠን ብትል ይሻላል። የሚወድህን ሰው እየገፋ የማይወድህን ሰው ስትከተል ትኖራለህ። እና ቆፍጠን በል እናትዬ አባቴ። ወንዶች ቆፍጠን ሲሉ ነው የሚያምርባቸው። ቆፍጠን ሴትን ተከትሎ መሄድ ጥሩ አይደለም። ሴት ልጅ ስትወድ ነው የምትከተለው እንጂ እሷ ካልፈለገች እንደዚህ እንደ ፈኪሃ ያረጋታል ማለት ነው። ባነጋገሯ እንኳን እስከዛሬ አብራችሁ የምትጨፍሩትን ስንት ነገር የምታረጉትን ያክል ድምጿ እስከሚያስጠላህ ማለት ነውና ያው ለሴቶች ብለን ወይም ለወንዶች ብለን ራሳችንን የማንፈልገውን ነገር ሰውን ለማስደሰት ብለን ባናደርግ አሚራችንን የሚለን ነገር ማድረግ ተገቢ ነው እላለሁ። ለሷ ብዬ ብዙ ነገር አድርጌያለሁ ትላለህ። ያው በዚህ ነገር ብዙዎቻችን መመሪ ይኖርብናል ማለት ነው። እሷ ሳትፈልግ ይሄ ነገር ለሷ ብዬ የማልፈልገውን በልቻለሁ፣ የማልፈልገውን ጠጥቻለሁ፣ የማልፈልገውን ለብሻለሁ ስትል ነበር። ያው ትርፉ ኪሳራ ነው ለማለት ያክል ነው። ሴቶችም ወንዶችም ራሳችን ብንሆን እሷ አሁን ኢሳም እንደሆነ መቼም አታገኘውም። በቃ መቼም ማለት ነው። ያው ኢትዮጵያ ላይ ስለሆኑ ሚዲያም ላይ ስላሉ ሊገናኙ ይችላሉ። ግን እንጂ አንድ ላይ ይሆናሉ ማለት አይደለም። እሱ የራሱ ህይወት አለው እና አገር ጉድ ይላል። አገር ጉድ ይበል ነው ያለው። እና ወይዘሮ ፈኪሃ ወይዘሪት ፈኪሃ ነው ወይዘሮ ነው የምትባዩ። እናትዬ ረጋ በይ፣ ረጋ ያለ ነገር ቅቤ ይወጣዋል፣ የረጋ ወተት ቅቤ ይወጣዋል ይላሉ የሀገራችን ሰዎች። እና ረጋ ማለት ጥሩ ነው። ሴት ልጅ ረጋ ስትል ነው የሚያምርባት። እንደዚህ ደግሞ ምላስሽን ቆልፈሽ የመጣሽው ምን እንደሆንሽ አናቅም። ዛሬ ፍቅር አነጋገርንም ይቀይራል እንዴ? አልገባኝም በነገራችን ላይ። እና ረጋ በይ እናቴ ረጋ በይ። አንዳንዴ ለሰው አልጨነቅም ምናምን ያልሽው ሰው ነው ያነሳሽ። በነገራችን ላይ ያው የመጣንበትንም ባነራሳ ጥሩ ነው። ሚዲያ ላይ ወጥተሽ የዛኔ ስታለቅሽ ሰው ነው የደረሰልሽ። እንደዚህ ብለሽ መልስ መስጠትሽ ራሱ አግባብ ነው ብዬ አላስብም። ሰው በችግራችንም ሆነ በደስታችንም ሰው ያስፈልገናል። ያንን ሰው ደግሞ መርሳት የለብንም። መጀመሪያ ስትወጪ የደረሰልሽ ሰው ነው፣ እዚህም ያደረሰሽ ሰው ነው። ስለዚህ ስለ ሰው አይመለከተኝም ምናምን ይሄ አግባብ ነው ብዬ አላስብም። እና ተረጋጊ።
ሳታስቢው እንዳልጦሽ እንዳትወርቂ ተረጋጊ እናትዬ። ረጋ ማለቱ ኸይር ነው። አንገት የተሰራው ዞር ብሎ ለማየት ነው ይባላል እና ዞር ብለሽ ትንሽ አስቢ። እና አህሙ ደግሞ ከሷ መራቁ ማለት ደስ ይለኛል ማለት አይደለም። እንደሷ ሰውና ሰው ሲጣላ ሸይጣን ነው ደስ የሚለው። ግን ደግሞ ከድኑ ምራቅ እያለ ስለሆነ ከሷ ተለያይቶ እንደነበረ ቁርአን ያደለ ነበር፣ ገጠር ለገጠር እየሄደ ያው መለስ ብሎ ነበር እና ራሱን የሚያስብበት ጊዜ ይኖረዋል ብዬ አስባለሁ። እና ወንዶችም ሴቶችም ተጠንቀቁ። የሚወዳችሁን እየተዋችሁ የማይወዳችሁን ስትከተሉ አትኖሩ። ጥንቃቄ ብታረጉ ጥሩ ነው እላለሁ። እንግዲህ ደግሞ ሌላ ቪዲዮ እስከምናይ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።